አስጌድ እንደሹ ዶክመንትን ሰጡኝ። ለምን የኦርቶዶክስ ልጆች ቀይ መስመራቸው ነው። አስጌድ እንደሹ ምን እንዳረግ ምን ስታረግ እንደነበር በምን ጉዳይ ላይ እንዳለ ሙሉ ነገር ደርሶኛል። ምንም ማድረግ አልችልም። አልዋሽብህ እስኳ አልዋሸውብህ የሚያስጠይቀኝ ነገር የለም። አልዋሽብህ የሚያስጠይቀኝ ነገር የለም። ኮፒ ሊንክ አድርጎ አንዴ ለሌላው ትምህርት ነው። ከዚህ በኋላ የምንፋታው ሰው የለም። የምንፋታው ነገር የለም። በቃ በመጣችሁበት ነው የምንመጣው። ምንም አይነት ከእንግዲህ በኋላ ኦርቶዶክስ የምትታገሰው የምትለማመጣው ማንም ሰው የለም። በመጣችሁበት እንመጣለን። ስለዚህ አስጌድ እንደሹ መጀመሪያ ሬስቶራንቱ ከስሮ መዝሙር ላይ ስለሆንኩኝ ሬስቶራንቱ በመጀመሪያ ደረጃ አስጌድ እንደሹ ከስሮ ተዘግቷል። እሱ አንድ ነገር ነው። ስለ ሬስቶራንት አውርቼ ነበር ትላንትና። አለ ብላችሁ ነበረ። የአስጌድ እንደሹ ሬስቶራንት የለም። በቂ መረጃ ነው ያለኝ። እኔ መረጃ ለምትሰጡኝ ትክክለኛ መረጃ ስም አልጠቅስም። ሚስጥር ጠባቂ ነኝ። እኔ እንደነ ዮዳ ጉቶ እንትና ነገረኝ፣ እንደ ሄለን ነጭ ቅማል እንትና ነገረኝ፣ አንቺ አይደል የነገርሽኝ፣ አንቺ አይደል የነገርኩኝ እያልኩ አይደለም ነገር ከዛ ከዚህ ማማታ ሚስጥር ጠባቂ ነኝ። ሰው ታፕታፕ ኮፒ ሊንክ አድርጉ። የኔዎቹ ክበሩልኝ። አስጌድ እንደሹ በመጀመሪያ የለው። ሁለተኛ ትዳር እንዴት ነው የፈታው? አስጌድ እንደሹ ትዳርን እንዲያውም በጋሞ ጉዳይ ላይ በጣም ይገርማቸዋል። ትዳሩን የፈታበት ምክንያት መሀይም ነው። መሀይም እኮ ነው። ምን ሆኗል? ከሚስቱ ጋር እያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ አስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋደድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አስጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው ከእንደዚህ አይነት ሰው ጋር ልጃችንን ይቅር አትልም። ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም፣ አይመለከተኝም። ከሚስት ጋር 9 ይዘህ ብትጋድም አሮንኬ ስኖማ ቢዝነስ ኦርቶዶክስ ላይ ደርሰሃል። ስለዚህ ያንን ነገር ምንድን ነው የምናደርገው? አረገች አሳየቻቸው። ሽምግልና በተቀመጡበት ጊዜ ይኸው እንዲህ ነው ያደረገኝ ብላለች። ቪዲዮን አሳየች። በሚሰቀጥጥ ሁኔታ አይተው ሁለተኛ ብለው አባረሩ። ሌላው እዚህ ጋር የነ ጆን ዳንኤል ስም አለ፣ የሌሎችም አለ። አስጌድ እንደሹ የነ ዩቲናስ የነ ጆን ዳንኤል እዚህ ጋር የእያንዳንዳችሁ አብራችሁ ይህን ነገር ታውቃላችሁ። ተናግሬው አላውቅም። መረጃ ከዮኒ ማኛ እንደማያመልጥ ልነግር ፈልጌ ነው። ወገኖች አሉኝ፣ አክባሪዎች አሉኝ፣ አንቱ የሚሉኝ የሚያምኑኝ ወንድምናቶች አሉ። እናንተ ከልብ አዝናችሁ በነገራችን ላይ እነዚህ የሉበትም። እነ ጆን ዳንኤል ጋሞ ላይ ሰዎች ሞተው 147 ምናምን ሰዎች በመሬት መንሸራተት ሞተው ታስታውሳላችሁ። ስለ አዶናይ ጉዳይ እሄድበታለሁ። ተረጋጉ። የአዶናይ ጉዳይ እናወራበታለን። ዶንት ወሪ አባውት ኢት። ምንድነው ያደረገው? ይሄንን ብር እንዳልሰጠ ታውቃላችሁ አይደል?
ጆን ዳንኤል ተቀያይማቸዋል አይደል? ከአስጌ ደንደሾው ጋር እነ ዩቲናስ እነ ማነው ስሟ ፊዮና፣ ሌሎችም እዚህ ውስጥ ያላችሁ በነገራችን ላይ እዛ ሄዳችሁ ሀዘናችሁን ገልጻችሁ በጆን ዳንኤል በአስጌ ደንደሾው ቤት ገንዘቡ ተሰጥቶ ብዙ አንበሳዎች ወርደው ኦልሞስት ከ2 ሚሊዮን ብር በላይ ተሰብስቦ እንዳላስገባው ታውቃላችሁ። ሬሲቱን አምጡ። አንዳቸውም መጣው ሬሲቱን አመጡ። ብሩን ቆርጥሞታል አስጌ ደንደሾው። የውሸት ነው ያለቀሰው። የውሸት ነው ይሄን ያደረገው አስጌ ደንደሾው። ታያላችሁ እዚህ ጋር የውሸት። በዚህ ጉዳይ ላይ እነ ጆን ዳንኤል ያውቃሉ፣ ሌሎችም ያውቃሉ። ዩቲናስም ተጣልተዋል በዚህ ጉዳይ፣ ሌሎችም ጋር ተጣልተዋል። ገንዘቡን 1 ብር አስጌ ደንደሾው አላስገባም። ሌላው ለኢንቨስትመንት ብሎ ከነ ቦታው ከነ ጫፍ ነገሩ ነው የምነግርህ። አስጌ ደንደሾው አንተ ፈረስ ፊት ከነ ቦታው ምንም ይባላል። የጋሞ ርዕሰ መስተዳድር ወዳጁ ነው፣ ጥላሁን ከበደ ይባላል። እሱን ተማምኖ ነው ብዙ ነገሮች የሚያደርገው። አሁንም መንግስት ይህን ነገር እንድታዩ በሞቱት ጉዳይ ላይ ነው። እኔ ጉዳይ ከአስጌ ደንደሾው ጋር ከሌላ ጋር የለኝም። በሞቱት ጉዳይ ላይ ጥላሁን ከበደ የሚባል የጋሞ ርዕሰ እኔ አላውቀውም። ማን የጋሞ ርዕሰ መስተዳድር አላውቀውም። እኔ ጥላሁን ከበደ ይባላል። ከሱ ጋር በጣም ወዳጅ ነው። በሱ አመካሽቶ ነው ብዙ ነገሮች የሚያደርገው። እና ምንድነው የሆነው? ለኢንቨስትመንት ብሎ ቦታ ተቀብሎ ነበር በሌላ ሰው ስም። በሱ ሊዝ አድርጎ ሌላውን ቆርጥሞ በልቷል። አንድ ሁለተኛ፣ ቦታው የት መሰላችሁ? ለኢንቨስትመንት ብሎ መሀል ከተማ ሲቀላ የምትባል ቦታ ላይ፣ አርባ ምንጭ ላይ መሀል ከተማዋ ሲቀላ የምትባል ቦታ ላይ 1500 እዛ ላይ ሰዎች አፈናቅሎ ኢንቨስት አደርጋለሁ ብሎ ለነሱ ቤት ሰራለሁ ብሎ ቦታው እስካሁን ምን እንደተደረገ ነው ታጥሯል። በሌላ ሰው ተደርጎ የዛ ርዕሰ መስተዳደር ደግሞ አሁን ተጠይቋል። እስካሁን ምንም ነገር አልተሰራበትም ይሄ ቦታ ላይ። ስለዚህ እንወስደዋለን በሚለው ነገር ላይ ምን እያደረገ ነው? እቺን ዘፈን ሰርቶ ሰው ይሙት፣ ይገደል፣ ይጨፍጨፍ ምንም ሳይመስለው እቺን ነገር ከበር ለማድረግ ነው። አርሰናል እያለ ስሙን ለመደበቅ ስሙን እንትን ለማለት የሚሰራው ነገር ይሄ ነው ቁማሩ። ከጀርባ ያለ ብዙ ወንጀል ስላለ ነው። ስለዚህ የአርባ ምንጭ መስተዳደር ይሄንን ቦታ መስጠት ያለብን ለተፈናቀሉት ሰዎች፣ ምንም ላላርጉ፣ ምንም ላልበደሉ፣ ምንም በሱ የተነሳ ለሱ ቦታውን ለመስጠት ብላችሁ ምስኪኖቹን አፈናቅላችኋል። አስጌ ዋጋ ትከፍላለህ፣ እመነኝ ነው የምልህ። ስለዚህ የአርባ ምንጭ ህዝብ በስማቸው ነግዶባቸዋል፣ በስማቸው አስለቅሷል። ትልልቅ አባወራዎች እዛ ቦታ ላይ ለስንት ዘመን የኖሩትን ቤተሰብ አፈናቅሏል ለኢንቨስትመንት ብሎ። ያ ቦታ ታጥሯል፣ ምንም አልተሰራበትም፣ እስካሁን ያለ ቦታ ነው። ስለዚህ አስጌ ደንደሾው ይሄንን ጉድ አውጥቼብሃለሁ። ህዝቡ አይፋታም። የአርባ ምንጭ ህዝብ ከዚህ በኋላ እንደማይፋታ እርግጠኛ ሆኜ እነግርሃለሁ። ስለዚህ በጋሞ በመሬት መንሸራተት ለሞቱት ወገኖች እነ ጆን ዳንኤል ሮጠው አሰባስበው ቦታው ላይ ድረስ ሄደው ጥቁር ለብሰው እነ ዩቲናስ እነ ፊዮና ሌሎችም የቲክታከሮች ሄደው አልቅሰው ያደረጉትን ገንዘብ ለዛ ቤተሰቦች 1 ብር አልሰጠም። ያስገባውን ሬሲት ያሳያችሁ። ምክንያቱም ሬሲቱን ቢያስገባ ኖሮ እነ ጆን ዳንኤል አብረው ይለጥፉት ነበር። ይኸው በዚህ መሰረት ለህዝቡ የገባው ብር ይሄን ያህል ነው ብለው ተብሏል። ስለዚህ የጋሞ ቤተሰቦች እንዳትፋቱት። በስማችሁ ነግዷል። ይሄ ሌባ በስማችሁ ሸቅጧል። እንደዚህ አይነት ሰዎች አርመኔዎች ናቸው፣ ጨካኞች ናቸው። ጨካኝ የራሳቸው ጥቅም እንጂ ስለሌላ ነገር ምንም አይመስላቸው። ጥርሱን እያገጠጠ እያለ ሙድ ይዛል። ከሌላው በልጦ አይደለም። የኛ ሰው ከምንም ሁን ኢትዮጵያዊ የሆነ
መልካም ነገር ስታረግ ከጎን ነው የሚሆነው። ይሄን ጉድ አብዛኛው ጀለሶቹ አያውቁ። ሚስጥርህን ነገርኩ። ጠላት ስትሆን ስትበድላቸው የነበሩ ሰዎች አውጥተው ዘርግፈውታል። ስለዚህ አስጌ ደንደሾ በዚህ 1500 ካሬ ሜትር ነው የወሰደው። ትልቅ ቦታ ነው፣ ቁልፍ ቦታ። ሲቀላ የሚባል ቦታ ነው። እኔ አላውቀውም ሲቀላ የት እንዲሁን ምን አላውቅም። የአርባ ምንጭ ዋና ቁልፍ ቦታ የተባለ ላይ ነው ወስዶ እስካሁን ምንም የተሰራበት ነገር የለም። ዘፈኑ እንደ ሀገር ማንም ሰው ሲሞት የጋሞ ሲሆን ብራቸውን በላ ያዘንክ መስለ፣ የጋሞ ህዝብ ሲሆን ያዘንክ መስለ፣ እዛ ሄደ ያለቀስክ መስለ፣ በቪዲዮ እያሳየ ጆካ አድርገ የተሰበሰበውን ብር ቁርጥም አድርገ በላ። የጠየቀ የለም። ሌላው ያ ስጋ ቤት ተሽጦ ማለት ነው በብድር የሚታወቅ ሰው ነው። ምን እንደሚያደርገው ብሩን ፈጣሪ ይወቀው። ምን እንደሚያደርገው ፈጣሪ ይወቀው ገንዘቡን። ወመኔ ኡመቴ ስለሆነ ገንዘብ አያያዝ አያውቅም። መሀይም ነው። ለመሀይም አንስተ የፈለግከውን ያህል ብር ብትሰጠው ይጫወትበታል እንጂ ቁም ነገር ላይ ደርሰው። ስለዚህ አንተ ጉሬዛ ይሄን ያህል የወረድክ ሰው እንደሆነ ይሄን ቢያቅ ቴዲ አፍሮ አንተን ፊውቸር ቢሞት አያስገባ ቢሞት። ምክንያቱም የህዝብ ነው። ነገ ዮማሪዎስ ትንሹ ትላንት እንኳን ኢቭን ዮማሪዎስ ቲክታክ ላይ ለአንተ አይመጥንም ብለህ ነው ብዙ ጊዜ ጌም መጥቶ አይጫወትም ነበር። ዮማሪዎስን አግዙልኝ ፕሊዝ። ቲክታክ ላይ ሲገባ ይሄ ትንሽ ታዳጊ ወንድም አክብሮ ህዝብን ከዚህ ነው የሚጀምረው። ዮማሪዎስን ፕሊዝ ቪዲዮውን እየገባችሁ ይውለት። ትላንትና የመጣ ትንሽ ወንድማችን ትላንትና የመጣው ዮማሪዎስ እኔ አልገባም፣ ህዝቤ ሞቶብኝ አልገባም ብሎ ዮማሪዎስ ምንድን ነው የሰራው አለ። ገንዘብ ያስፈልገዋል፣ ገና አዲስ ነው፣ ብዙ ኮንሰርቶች የሰራ አይደለም። ገንዘቡን በደንብ አላየውም ዮማሪዎስ። ያየው ነገር ምንም የለም። ገንዘብ ግን አላሳሳው። ለምን? ገንዘብ ይመጣል ይሄዳል። አዳይንደ በዳይ ህዝባችን ይበልጣል። ህዝባችን እኛ ካልተከባበርን፣ በሀዘን ጊዜ አብረን ካላዘንን የአርቲስት ዋጋው ምንድን ነው? ሌላው ዶክተር ወዳጄነህ በማገባ ነገር የምትቀባጠረው ነገር አለ። ተምረ መሀይም አትሁን። ዶክተር ወዳጄነህ ልዘግበ አርቲስቶች በህዝቡ አመለካከት ታስረዋል ብለሃል። አርቲስት የህዝብ ነው። ለህዝብ ሰርቪስ ሰጥቶ ህዝብ ቤኔፊት የሚሰጠው ነው። ህዝብ ሲያለቅስ አርቲስት ምንድን ነው የሚያደርገው? ንገረኝ እስቲ በአንተ አስተሳሰብ። ለምን ተምረ ትዶሎዱማለህ? አወክ ሲሏት የባሏን መጽሐፍ አጠበች ለምን ትሆናለህ? ወዳጄነህ ለምን? ትልቅ ሰው አይደለ እንዴ? አርቲስቶች በሰዎች የስ እነ ጥላሁን ገሰሰ ሌሎቹንም ስሟቸው የህዝብ ልጆች ናቸው ነው የሚባሉት። ከህዝቡ ጋር አብረው ያለቅሳሉ፣ ከህዝቡ ጋር አብረው ይደሰታሉ። ለምን? ለህዝብ ነዋ ስራቸው የሚቀርበው። እንዳንተ እግሩን አቆላልፎ ሲቀበጣጥር የሚውል አይደለም። ከህዝብ ጋር ያለ ነው። እውቀት እያለ መልሰህ ታፈርሰዋለህ። እስፔሻሊ በዚህ ሰዓት ስለ ኳሱ ይሄ ሰው ወዳጄነህ ዶክተር ወዳጄነህ የሚባል ሲቀበጣጥር ነበር፣ ስትቀበጣጥር ነበረ። እንደዚህ አይነት አመለካከት ከውስጥ ይውጣ። ሰው ነው የሞተው። አንተ ደነዝ፣ ሰው ነው የሞተው። የሰው ነፍስ ነው ምንም ሳያረግ የነደደው። 100 ዓመት በላይ ታሪክ ያለው ቤተክርስቲያን ነው የነደደው። አንድ ጊዜ አይደለም የተደረገው። 8 ዓመት ሙሉ ተቃጠለች ኦርቶዶክስ። ሲሆን ከጎኗ ትቆማለህ እንጂ ትቀበጣጥራለህ እንዴ? የአርቲስቶች ጉዳይ ነው የሚያሳስብ እንዴ? ያንተንም ጉድ አወጣዋለሁ አርፈ ካልተቀመጥክ። አውቃለሁ፣ በደንብ ነው የማውቅ፣ በደንብ አውቃለሁ።
ስለዚህ አርፈ ብትቀመጥ ነው።